በደቂቃዎችና በሰኮንዶች የሚለካ ጨዋታ ነው። ነገር ግን ለአንድ ታላቅ ክለብ ደጋፊዎች ጊዜ የቆመ ይመስላል። ለንደንን መዳረሻው ያደረገው ታላቁ አርሰናል የፕሪሚየር ሊግን ዋንጫ የመጨረሻ ጊዜ ካነሳ ጀምሮ ምን ያህል ጊዜ እንደቆጠረ ያውቃል ወይ? ልክ ስክሪኑ ላይ እንደምታዩት 22 ዓመታት። ግን ይህንን ቁጥር ወደ ቀናት፣ ሰዓታትና ሰኮንዶች ስንቀይረው የሚመጣው እውነታ ግን ጭንቅላትን ያዞራል። አርሰናል ዘ ኢንቫይንሲብልስ ወይም የማይሸነፋት በመባል በታሪክ የወርቅ ዋንጫ ያነሳው በ2003 እና 2004 የውድድር ዘመን ነበር። ከዛን ጊዜ ጀምሮ እስከ ዛሬዋ ቀን ድረስ አርሰናል ያለ ፕሪሚየር ሊግ ዋንጫ ዓመታትን ስንሰላ 22 ዓመታት፣ ቀናት ስንቆጥር 8030 በላይ ቀናት፣ ሰዓታትን ብንቆጥር 192700 በላይ ሰዓታት፣ ደቂቃዎችን ብንቆጥር 11,500,000 በላይ ደቂቃዎች። ይህ ማለት ለአንድ የአርሰናል ደጋፊ ቡድኑ ዋንጫ ሲያነሳ ለማየት ከ11 ሚሊዮን ደቂቃዎች በላይ በትዕግስት ተጠብቋል ማለት ነው። ይህ ቁጥር ዝም ብሎ ቁጥር አይደለም፣ ከጀርባው ታላላቅ ታሪኮችን የያዘ ነው። ይህ የዋንጫ ድርቅ ምን ያህል ረጅም እንደሆነ ለመረዳት አርሰናል የመጨረሻውን ዋንጫ ባነሳበት በ2004 ዓመት ዋንጫ ድርቅ ምን ያህል ረጅም እንደሆነ ለመረዳት አርሰናል የመጨረሻውን ዋንጫ ባነሳበት በ2004 ዓመት ዓለም ምን ትመስል እንደነበረ እውነት አንድ ዛሬ ዓለም የተቆጣጠረው ፌስቡክ ገና በአሜሪካ ዩኒቨርሲቲ ተማሪዎች ክፍል ውስጥ መምስረቱ ነበር። ዩቲዩብ፣ ኢንስታግራም እና ቲክቶክ የሚባሉ ነገሮች ጨርሶ አልተፈጠሩም ነበር። እውነታ ሁለት በወቅቱ የነበረው ዘመናዊ ስልክ ኖኪያ 3310 እና መሰል የቁልፍ ስልኮች ነበሩ። አይፎን የሚባል ስልክ ለዓለም አልተዋወቀም ነበር። እውነታ 3 የዛሬ የአርሰናል ኮከብ ቡካዮ ሳካ ገና የ2 ዓመት ሕፃን ነበር። አሁን የቡድኑ አሰልጣኝ የሆነው ሚካኤል አርቴታ ደግሞ በወቅቱ በፈረንሳዩ ፒኤስጂ እና በስኮትላንድ ሬንጀርስ በፉል ታይም ተጫዋችነት ይጫወት ነበር። ይህ የሚያሳየው የአርሰናል ዋንጫ ካነሳ ወዲህ ዓለም ሙሉ በሙሉ ተቀይራለች ማለትም እንችላለን። በእነዚህ 22 ዓመታት ውስጥ አርሰናል ሁልጊዜም ደካማ አልነበረም። እንዲያውም ለዋንጫ በጣም የተቀራረበችና የደጋፊዎቻቸውን ልብ እየሰበሩ አስገራሚ ወቅቶችም ነበሩ። በአሰልጣኝ አርቴታ ስር ክለቡ አስደናቂ ስብስብ መገኘት ችሏል። በቅርብ የውድድር ዘመናት እስከ መጨረሻ ሰዓት ድረስ ማንቸስተር ሲቲን አንገት ለአንገት ስተናነቅ ቆይተዋል። ከ240 ቀናት በላይ ሊጉን መርተው ዋንጫውን ያጣበት አጋጣሚ የቅርብ ጊዜ ትዝታችን ነው። ይህ ደጋፊዎችንን ናፍቆት የበለጠ ያበረታታል። ምክንያቱም ዋንጫ እጃቸው ላይ ደርሶ እንደ አሸዋ ሲያመልጥ ማየት ህመሙ እጥፍ ነው። ነገር ግን ይህ ሁሉ የዓመታት ቀናትና የሰዓታት ቆጠራ የአርሰናል ደጋፊዎች ተስፋ አላስቆረጣቸውም። አሁንም ያለው አርሰናል ከምን ጊዜም በላይ ጠንካራ ወጣትና ራብተኛ ነው። ዘጋነርስ ይህንን የ22 ዓመታት እርግማን ለመስበርና የታሪክ ሰሌዳውን ለመቀየር ከምን ጊዜውም በላይ ተቃርበዋል። ሰዓቱን መቁጠር ይቀጥላል። ግን ጥያቄው ይህ ቆጠራ መቼ ነው የሚቆመው? እናንተስ ውድ ተከታዮቻችን ምን ታስባላችሁ? አርሰናል በሚቀጥለው የውድድር ዘመን ይህን የሰኮንዶችና የቀናት ስቃይ ያበቃ ይሁን ወይስ ቁጥሩ መጓዙን ይቀጥል? እናንተ ግምት ኮሜንት ላይ አስቀምጡልኝ። ቪዲዮን ከተመቻችሁ ላይክ በማድረጋችሁና አዳዲስ አጓጊ የስፖርት መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ አድርጋችሁ ቀጣይ የምንለቃቸው ቪዲዮዎች ላይ እስከምንገናኝ ቻው ቻው ባይ። አርሰናሎች መልካም ዕድል። Pass for Fleming.